ዝነኛ ሰዎችን ተጠቅሞ ምርትን ማስተዋወቅ ውጤታማ ሊሆን ቢችልም የሚከተሉት ተግዳሮቶች ግን አሉት። አንደኛ፣ ከፍተኛ ወጪ። ዝነኞችን መጠቀም፣ ዝነኞችን መቅጠር በጣም ውድ ነው። እንደ ክርስቲያኖ ሮናልዶ ወይም ሊዮነል ሜሲ ያሉ ታዋቂ ተጫዋቾች ለገጽታ ማስታወቂያ በሚሊዮን የሚቆጠር ዶላር ያስከፍላሉ። ለብዙ ኩባንያዎች ከማስታወቂያው የሚገኘው ትርፍ ከወጪው ጋር ላይመጣጠን ይችላል። ሁለተኛ፣ ብራንዱን መሸፈን ኦቨርሻዶዊንግ። አንዳንድ ጊዜ ሰዎች ዝነኛውን ሰው እንጂ ምርቱን ወይም ብራንዱን አይዙትም፣ ትዝ አይላቸው። ትኩረቱ በሙሉ ወደ ኮከቡ እንጂ ወደሚተላለፈው መልእክት አይሆን። ሶስተኛ፣ የስም መጥፋት ስጋት። ያ ዝነኛ ሰው በቅሌት ወይም አወዛጋቢ በሆኑ ጉዳዮች ውስጥ ቢገባ ብራንዱ አብሮ ይጎዳል። ለምሳሌ አንድ ታዋቂ ሰው የሕግ ወይም የሥነ ምግባር ችግር ሲገጥመው የኩባንያውም ስም አብሮ ሊበላሽ ይችላል። አራተኛ፣ የእውነተኛነት ወይም ኦተንቲሲቲ ማጣት። የዛሬ ደንበኞች እውነተኝነትን ይወዳሉ። ያ ዝነኛ ሰው ደግሞ ምርቱን እንደማይጠቀመው ወይም እንደማያምንበት በግልጽ ከታወቀ ማስታወቂያው እንደ ሐሰት ሊታይ ይችላል። አምስተኛ፣ በጣም መደጋገም ኦቨር ኤክስፖዠር። አንዳንድ ዝነኞች በጣም ብዙ ብራንዶችን ያስተዋውቃሉ። ይህም ተአማኒነታቸውን ይቀንሳል። አንድ ሰው የተለያዩ ምርቶችን ሲያስተዋውቅ ሲታይ ሰዎች እምነት ያጣሉ። ስድስተኛ፣ የአጭር ጊዜ ተጽዕኖ። የዝነኞች ዘመቻ ፈጣን ትኩረት ሊስብ ይችላል፣ ነገር ግን ሁልጊዜ የረጅም ጊዜ የደንበኛ ታማኝነትን አይገነባም። ሰባተኛ፣ ቀለል ያለ የግብይት ግንዛቤ። ብዙ ዘመናዊ ብራንዶች አሁን ትኩረታቸውን ማይክሮ ኢንፍሉዌንሰሮች ወይም በእውነተኛ የደንበኛ ታሪኮች ላይ አድርገዋል። ምክንያቱም ሰዎች ከትልልቅ ዝነኞች ይልቅ ለራሳቸው ቅርብ የሆኑ ሰዎችን ያምናሉ። በእነዚህ ዝነኞች ምርጫ ላይ በጣም ጥንቃቄ ማድረግ ያስፈልጋል። በቀጣይ ዝነኞችን ተጠቅሞ እንዴት በማስተዋወቅ ውጤታማ መሆን እንደሚቻል የሚያሳዩ 4 ጠቃሚ ነጥቦችን አቀርባለሁ። በዚህ ዙሪያ ያላችሁን አስተያየት አጋሩ። በሴሌብሪቲ ማርኬቲንግ ዙሪያ ሳይንሳዊ ምልከታ ከፈለጋችሁ በቢንግ አካዳሚ የተዘጋጀውን ስልጠና ላይ ባዮ ላይ ባለው ሊንክ በመጫን ማግኘት ይቻላል።